ሰላም ጤና ይስጥልኝ። በዚህ ጥያቄያችን ምን አለ? ዶክተር የብልት መጠን ድንግልና ለመውሰድ ማተር ያደርጋል እንደ የሚል ጠየቀ። በዚህ ቪዲዮ ስለ ወንድ ልጅ ብልት የማታውቋቸውን 9 እውነታዎች እነግራችኋለሁ። በተለይ የመጨረሻው በጣም ብዙ ወንዶች ማየት ያለባችሁና ወሳኝ ነገር ነው። እስከ መጨረሻው ተከታተሉ። የመጀመሪያው ምንድነው? ብልት መቆም የሚጀምረው ለአቅመ አዳም ስንደርስ ይመስለዋል ብዙ ሰው። ነገር ግን ብልት በእናት ሆድ ውስጥ እያለ ጽንስ እያለ ራሱ ሊቆም ይችላል። ያንን ፌታል ኢሬክሽን እንለዋለን። ጽንሱ በተለይ በተኛበት ጊዜ ራፒድ አይ ሙቭመንት ስሊፕ የሚባል የእንቅልፍ ፌዝ አለ። በዛ ሰዓት ሊቆም ይችላል። ያም በአልትራሳውንድ አንዳንድ ጊዜ ይታያል ማለት ነው። ስለዚህ መቆም የሚጀምረው ገና ጽንስ ውስጥ እያለ ነው ማለት ነው። ሁለተኛው ደግሞ በጣም በብዛት ሲታመንበት የነበረ ዲባንክድ የሆነ ሚት ወይም ደግሞ እውነት ያልሆነ በሰፊው ሲታመንበት ለረጅም ጊዜ የቆየው የጫማ መጠንና ወይም የእግር መጠንና የብልት መጠን ኮሪሌት ያደርጋል ወይም ይያያዛል ብሎ ብዙ ሰው ያምን ነበር። ይህም በ2002 በተጠና በብሪቲሽ ጆርናል ኦፍ ዩሮሎጂ ምንም አይነት የእግር ልክና የብልት መጠን እንደማይገናኝ በጥናት ዲስፕሩቭ ተደርጓል ወይም ተረጋግጧል ማለት ነው። በሶስተኛ የምነግራችሁ ደግሞ ሞርኒንግ ውድ ወይም ኖክቹርናል ቱመሰንስ የምንለው ማታ ማታ ወንዶች ጤናማ ከሆኑ ብልታቸው ሌሊት ላይ ከ3 እስከ 5 ጊዜ ይቆማል ወይም ኢሬክት ያደርጋል ማለት ነው። ይሄ የጤናማ ኖርማል ሲሆን ነው ማለት ነው። አንዳንድ ጊዜ ይሄ ከሌለ የስንፈተ ወሲብ ምልክት ሊሆን ይችላል። በተለይ በኖርማል ጊዜ አልቆምም የሚላቸው ማታ ማታ ደግሞ የሚቆም 3 እስከ 4 እስከ 5 ጊዜ ድረስ የሚቆም ከሆነ ምክንያታቸው ሳይኮሎጂካል ሊሆን ይችላል። ወይም ደግሞ ኦርጋኒክ የሆነ የውስጥ ችግር ሳይኖርባቸው ሳይኮሎጂካል ችግር ሲኖርባቸው እንደዛ ሊከሰት ይችላል። ለማንኛውም በየሌሊቱ ከ3 እስከ 5 ጊዜ ኖርማል ብልት ይቆማል ማለት ነው። ከዛ ውጪ በአራተኛ ምነግራችሁ ደግሞ አንዳንድ ጊዜ በጥይት ተመተው ወይም ደግሞ መርዝ ጠጥተው ወይም ደግሞ ራሳቸውን አንቀው የሰቀሉ ወንዶች ላይ ብልት ከሞቱ በኋላም ሊቆም ይችላል። ይሄ የተለያዩ ቲዎሪዎች ተቀምጧል። ግን ይሄ ዴዝ ኢሬክሽን የምንለው ወይም አንጀል ላስት የሚባል አለ። እንደዛም ሊያረግ ይችላል፣ ሊቆም ይችላል ሰውየው ከሞተም በኋላ ማለት ነው። አምስተኛው ፋክት ብዙ ጥንቃቄ ትምህርት የምትወስዱበት ነው። ብልት ሊሰበር ይችላል። ቀጥ ብሎ የቆመ ብልት በተለይ ሴቷ ከላይ ሆና ቪገረስ የሆነ ኢንተርኮርስ የሚያደርጉ ከሆነ ወይም ደግሞ ኃይል የበዛበት ግንኙነት የሚያደርጉ ከሆነና እሷ ከላይ ከሆነች ብልት እንደ አጥንት ሊሰበር ይችላል። ያው እንደሚታወቀው በውስጡ አጥንት ባይኖርም ውስጥ ግን ኮርፖራ ካቨርኖሳ የሚባል የሚሰበር አለ። ይሄ በተሰበረበት ጊዜ ከፍተኛ የሆነ ህመም፣ መሀሉ ላይ ማበጥ፣ እንደዚሁ ደግሞ ብልቱ መተኛት ሊያመጣ ይችላል። እንደዚህ በሚሆንበት ጊዜ በጣም በአጣዳፊ ወደ ሐኪም ቤት መሄድ ያስፈልጋል። ማፈር ምንም አያስፈልግም። በጊዜ ከታከመ ስለሚድን ማለት ነው። ካልሆነ ስንፈተ ወሲቡ ቋሚ ይሆንበታል፣ ችግር ይፈጥራል ማለት ነው። አንዳንድ ጊዜ ኢሬክት ካረገም ከአልጋ ሲወድቁ አንዳንድ ወንዶች ሪፖርቶች አሉ የተሰበረባቸው ማለት ነው። ስለዚህ ብልት ሊሰበር ይችላል። ከተሰበረ በጣም አጣዳፊ ሰርጂካል ኢመርጀንሲ የሚባል ነው። በፍጥነት መታከም ያለበት ነገር ነው ማለት ነው። ከዛ ውጪ ሰባተኛ ምነግራችሁ ደግሞ ብዙ ወንዶች አክቹዋሊ 1/3 ወንዶች ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ ያስቸግራቸዋል። ይሄ የሚሆነው አብዛኛውን ኢጃኩሌሽን ወይም ደግሞ የዘር ፈሳሽ መልቀቅን የሚቆጣጠረው ስፓይናል ኮርዳችን ነው። ስፓይናል ኮርድ ደግሞ በእኛ ቁጥጥር አይደለም፣ በአእምሮ የሚሆን ነገር ቁጥጥር አለው። ነገር ግን ኢጃኩሌሽን በአብዛኛው በስፓይናል ኮርድ ስለሆነ ነው። ነገር ግን የተወሰነ የአእምሮም ተጽዕኖ አለበት። ለዛም ነው ዲስትራክሽን ቴክኒክ ወይም ደግሞ ራስን ወደ ሌላ ነገር ማዘናጋት የተወሰነ ሊያቆይ የሚችለው ለዛ ነው። የተወሰነ አለው ከላይ፣ በአብዛኛው ግን ከስፓይናል ኮርድ ወይም የህብለበት ሰረሰር ጋር የተገናኘ ስለሆነ ከቁጥጥር ውጭ ቶሎ ሊጨርሱ ይችላሉ ማለት ነው። ከዛ ውጭ ፔናይል ኢሬክሽኖች ወይም ደግሞ አንድ ብልት ሲቆም ብዙ ሰው ወደ ላይ ቀጣይ ሊል ይችላል፣ ወይም ደግሞ ወደ መሀል ቀጣይ ሊል ይችላል። ይሄ ሁሉ የተለያየ ሊሆን ይችላል ኖርማል ሆኖ። አንዳንዱ
እንደዚህ ሊል ይችላል። ወደ ታች ትንሽ ሊል ይችላል፣ ኖርማል ነው። ቀጥ ሊል ይችላል፣ ስትሬት ሊሆን ይችላል፣ ኖርማል ነው። ወደ ላይም ሊል ይችላል። ወደ ጎንና ጎንም 30 ዲግሪ ኖርማል ነው ማለት ነው። ስለዚህ አንዳንድ ወንዶች ይጨናነቃሉ ወደ ታች ትንሽ ብለዋል ብለው ማለት ነው። አንዳንዶቹ ደግሞ ወደ ጎንም ትንሽ ካለ ይጨናነቃሉ። የተወሰነ ቫሪዬሽን፣ ይሄ ሁሉ ኖርማል ነው። በየትኛውም አቅጣጫ ሊሆን ይችላል። ወደ ላይ ሊል ይችላል፣ ወደ ጎን ሊል ይችላል፣ ወደዚህ ሊል ይችላል። በተለይ ግን ወደ ጎን ሲሆን 30 ዲግሪ መብለጥ የለበትም እንጂ እስከዛ ድረስ ኖርማል ነው ማለት ነው። ከዛ ከበለጠ ግን ብትታዩት መልካም ነው ማለት ነው። ከዛ ውጪ ብልት ሲቆምና ሲተኛ ኮርሌት አያደርግም። ወይም ደግሞ ለአንድን ሰው ሎከር ሩም ላይ ወይም ልብስ ሲቀይር፣ ሻወር ቤት፣ ብዙ ቦታ ራቁቱ አይታችሁት ተለቅ ያለ ብልት ብታዩ ሲቆም በጣም ትልቅ ነው ብላችሁ ደግሞ እንዳደመድሙ። ምክንያቱም አንዳንድ ሰዎች ዛያርኮል ሾወርስ ማሳየት በተኛበት ትልቅ ይሆናል፣ ሲቆም ይቀንሳል። አንዳንድ ሰው ደግሞ በተኛበት ትንሽ ይሆንና ሲቆም ይተልቃል። ስለዚህ እነዚህ ምን ይባላሉ? ግሮወርስ ኤንድ ሾወርስ ይባላሉ። ሾወርስ በተኛበት ትልቅ ይሆናል፣ ሲቆም ያ አነስ ሊል ይችላል። ሁሉም ይሆናል ማለት አይደለም። ግሮወርስ የሚባሉት ደግሞ ሲተኛ በጣም ትንሽ ነው፣ ሲቆም ግን ተለቅ ይላል ማለት ነው። ስለዚህ አንድ ሰው ዝም ብላችሁ ስላያችሁት ትልቅ ይኖረዋል የሚለውን ድምዳሜ አያስፈልግም ማለት ነው። ስለዚህ ይሄ 8ኛው ነው። 9ኛው ግን የጠያቂያችን ነው። የብልት መጠን ድንግልናን ለመውሰድ ማተር ያደርጋል ወይ የሚለው ነው። አያደርግም። ምክንያቱም ቨርጂኒቲ ድንግልና ወይም ሃይመን የምንለው ከኢንተሮይተስ ወይም ከቫጃይና መግቢያ በ1 ወይም በ2 ሴንቲሜትር ርቀት ነው ያለው። በጣም ትንሽ የተባለ ብልት ራሱ ማይክሮፒነስ የሚባል ብልት 7 ሴንቲሜትር ይተለቃል። ስለዚህ ድንግልና ለመውሰድ የብልት መጠን ማተር አያደርገውም። ማንኛውም ስሞል ትንሽ የተባለ ብልት ድንግልና ሊወስድ ይችላል። ሰላም ጤና ይስጥልኝ፣ እንደምናችሁ ዶክተር ሻምሴ ነኝ። በዚህ ቪዲዮ ስለ ማህፀን ቱቦ መዘጋት አስረዳችኋለሁ፣ ወይም ደግሞ ፋሎፒያን ቲዩብ ብሎኬጅ ማለት ነው። አንዲት ሴት 2 እንቁላል የምታመርትባቸው ኦቫሪ ወይም በአማርኛ እንቁልጥ የሚባሉ አሏት። በየወሩ እንቁላል ከዛ ይለቀቃል ማለት ነው። ያ የተለቀቀው እንቁላል ወደ ማህፀን ይደርስ ዘንድ 2 ቱቦዎች አሉ፣ በግራና በቀኝ ማለት ነው። እነዛን ቱቦዎች ፋሎፒያን ቲዩብ ወይም የማህፀን ቱቦ እንላቸዋለን ማለት ነው። እነዚህ ቱቦዎች በተለያየ ምክንያት ይዘጋሉ። ሲዘጉ ፋሎፒያን ቲዩብ ብሎኬጅ ወይም ደግሞ የማህፀን ቱቦ መዘጋት ይባላል ማለት ነው። ይሄንን ብዙ ሰዎች ወይም ብዙ ሴቶች የምታውቁት መካንነት በማምጣት ወይም በመካንነት ምርመራ ጊዜ ነው ማለት ነው። ስለዚህ ምን ያመጣዋል፣ እንዴት ይታከማል፣ እንዴት ይታወቃል የሚለውን ቪዲዮ አብራራላችኋለሁ። እስከ መጨረሻው ተከታተሉኝ፣ ለሌሎችም ሼር አድርጉላቸው ማለት ነው። አንደኛውና ዋነኛ የፋሎፒያን ቲዩብ መዘጋት ወይም የማህፀን ቱቦ የሚዘጋው ነገር ኢንፌክሽን፣ በተለይ ፔልቪክ ኢንፍላማቶሪ ዲዚዝ የምንለው የኢንፌክሽን አይነት ነው። ይህ ኢንፌክሽን የማህፀን የውስጠኛውን ክፍል ኢንፌክሽን ቁስለት በመፍጠር ያ ቁስለት ሲድን ጠባሳ ይፈጥራል። ያ ጠባሳ ቱቦቹ ወይ በጣም እንዲጠቡ ያደርጋል። በጣም ከጠበቡ እርግዝና ይፈጠርና ግን ከማህፀን ውጪ እርግዝና ሊፈጠር ይችላል ማለት ነው። ይሄም በኋላ ቱቦ በሰርጀሪ እንዲወገድ ምክንያት ይሆንና የማህፀን ቱቦ እንዳይኖር ያደርጋል ማለት ነው። ወይ ደግሞ ጠባሳው በጣም ከፍተኛ ይሆንና ሙሉ በሙሉ 2ቱንም ቱቦዎች ሊዘጋቸው ይችላል ማለት። ስለዚህ የማህፀን እና የማህፀን ቱቦዎቹ ኢንፌክሽን ፔልቪክ ኢንፍላማቶሪ ዲዚዝ የማህፀን ቱቦ መዘጋት ሊያመጣ ይችላል። አንደኛው ምክንያት ይሄ ነው ማለት ነው። ሁለተኛው ኢንዶሜትሪዮሲስ የምንለው አለ። ኢንዶሜትሪዮሲስ ማለት የማህፀን የውስጠኛው ግርግዳ ኢንዶሜትሪየም ይባላል። እሱ ሌላ ቦታ መኖር የለበትም። አንዳንድ ጊዜ የማህፀን ቱቦዎቹ ጋር ይሄዳል። የማህፀን ውስጥ መኖር ያለበት የማህፀን ቱቦዎቹ ጋር ይሄድና ይበቅላል። ሲበቅል የማህፀን ቱቦዎችን ይዘጋቸዋል። ጠባሳም እንደዚሁ ደግሞ አዴዥን የምንለው አለ። እንደዛ ፈጥሮ ቱቦዎችን ዘግቷቸው እንደዚሁ የማህፀን ቱቦ መዘጋት ያስከትላል። ሁለተኛው ምክንያት ነው ማለት ነው። በሶስተኛ ምክንያት በጣም የተለመዱ የአባለዘር በሽታዎች አሉ። ጎኖሪያና ክላሚዲያ ይባላሉ። እነዚህ የባክቴሪያ አይነቶች ናቸው። በኢንተርኮርስ ወይም ደግሞ በግብረ ስጋ ግንኙነት
ከሰው ወደ ሰው የሚተላለፉ ናቸው። እነዚህ የማህፀን ቱቦዎችን ሄደው እንደዚሁ ጠባሳ ፈጥረው ሁለቱንም ቱቦዎች ሊዘጓቸው ወይም በጣም ሊያጠቧቸው ይችላሉ ማለት ነው። ሶስተኛው ምክንያት የአባላዘር ኢንፌክሽን በተለይ ጎኖሪያና ክላሚዲያ የሚባሉት ናቸው ማለት ነው። በአራተኛ ደረጃ ኢክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጪ እርግዝና ከተፈጠረ የማህፀን ቱቦ መጥበብም ሆነ መዘጋት ኢክቶፒክ ፕሬግናንሲ ወይም ከማህፀን ውጪ እርግዝና እንዲፈጠር መንስኤ ሊሆን ይችላል። ነገር ግን ከማህፀን ውጪ በሌላ ምክንያት ከማህፀን ውጪ እርግዝና ከተፈጠረ እንደዚሁ የማህፀን ቱቦ መጥበብና መዘጋት ሊያስከትል ይችላል ማለት ነው። በአምስተኛ ደረጃ የማህፀን እጢ ወይም ደግሞ ማዮማ ወይም ደግሞ ፋይብሮይድ በመባል የሚታወቀው የማህፀን እጢ የማህፀን ቱቦዎቹ ማህፀንን የሚያገኙበት ወይም ወደ ማህፀን የሚገቡበት ጋር ሊበቅልና ሁለቱንም ቱቦዎች ሊዘጋ ይችላል። ይሄም አንድ ምክንያት ነው ማለት ነው። በስድስተኛ ደረጃ ከዚህ ቀደም ኦፕራሲዮን ከነበረ በኦፕራሲዮን መውለድ ሊሆን ይችላል፣ የፈነዳ ትርፍ አንጀት ሊሆን ይችላል። ሌሎችም ማህፀን አካባቢ ከእጢም ከምንም የተያያዘ የቀድሞ የሆድ ኦፕሬሽን ከነበረ እንደዚሁ ጠባሳ ፈጥሮ ቱቦዎቹን ሊዘጋ ይችላል ማለት ነው። ዋና ዋና መንስኤዎቹ እነዚህ ስድስቱ ናቸው። ሌሎችም ይኖራሉ ማለት ነው። ምልክቱን ያየነ እንደሆነ በአብዛኛው ምንም ምልክት የለውም። ብዙ ሴቶች ግራ የሚጋቡት እዚህ ጋር ነው። አሞኛ ያቅም ይላሉ እና ምንም ምልክት አያሳይም። በአብዛኛው ሴት ምንም ምልክት ሳያሳይ ቱቦ ይዘጋል ማለት ነው። አንዳንድ ሴቶች ግን የሚያውቁት ልጅ ለመውለድ ሲቸገሩ ሁለቱም ቱቦ ሲዘጋ ልጅ መውለድ ያስቸግራቸዋል። በምርመራ ማህፀን መዘጋቱን ሊያውቁ ይችላሉ። ስለዚህ አለመውለድ ወይም ለመውለድ መቸገር የዚህ ምልክት ሊሆን ይችላል ማለት ነው። ከዛ በተጨማሪ አንዳንዴ በተለይ ኢንዶሜትሪዮሲስ የተባለው ህመም መንስኤው የቱቦዎቹ መዘጋት መንስኤ ከሆነ ከፍተኛ የሆነ የፔሪየድ ጊዜ ህመም ወይም ዲስሜኖሪያ የምንለው ፔሪየድ መብዛት የከብርት በታችና ጀርባ ህመም ሊኖራቸው ይችላል ማለት ነው። ይሄን ክሮኒክ ፔልቪክ ፔን ዲስሜኖሪያ ሊያስከትልባቸው አንዳንዴም ዲስፓሮኒያ ወይም ደግሞ በግንኙነት ጊዜ ህመምም ሊያመጣባቸው ይችላል ማለት ነው። ከዛ በተጨማሪ ቀደም እንዳልኳችሁ መጥበብ ብቻ ከሆነ ደግሞ ኤክቶፒክ ፕሬግናንሲ ወይም ከማህፀን ውጪ እርግዝና ሊያስከትል ይችላል ማለት ነው። እንዴት ይታወቃል ከተባለ በምርመራ ነው። በዋናነት ይሄንን የማህፀን ቱቦ መዘጋትን ለማወቅ የሚደረገው ምርመራ ሂስተሮሳልፒንጎግራፊ ይባላል ወይም ደግሞ የማህፀን ራጅ በማለት እናውቀዋለን። ከዚህ በፊት ስለ ማህፀን ራጅ የሰራሁትን ቪዲዮ ገብታችሁት ምንድነው በማህፀን በኩል የሚሰጥ መድኃኒት ይኖራል። ከዛ እንደማንኛውም ራጅ የሆድ ራጅ ይነሳሉ። በዛ ቱቦዎቹ ክፍት ናቸው አይደለም የሚለው ይታወቃል ማለት ነው። ስለዚህ ቱቦዎቹ በዚህ መልኩ ይታወቃሉ። ከታወቀ በኋላ እንዴት ይታከማል ሊባል ይችላል። አንዳንድ ጊዜ ቱቦዎችን የዘጋቸው እንደ ንፍጥ አይነት ነገር ከሆነ በራጁ ራሱ ሊነጻ ይችላል። በቀጣይ ወይ ሊያረግዙ ይችላሉ ከራጁ በኋላ ወይ ደግሞ ክፍት ሊሆን ይችላል። ነገር ግን ለዚህ ተብሎ ራጅ አይነሳም። ሌላ ጊዜ ደግሞ ቀለል ያለ መጥበብ ከሆነና በጣም አስቸጋሪ ካልሆነ በላፓራስኮፒክ ሰርጀሪ ሊስተካከል ይችላል። ውሃ የቋጠረው ትንሽ ከሆነ ምናምን ማለት ነው። ከዛ ውጪ ግን በዋናነት ሁለቱም ቱቦዎች ከተዘጉ ስኬታማውና የተሻለው መንገድ አይቪኤፍ ወይም ደግሞ ኢንቪትሮ ፈርቲላይዜሽን በዘመናዊ መልኩ እንቁላልና ስፐርምን ላቦራቶሪ አገናኝቶ ጽንስ ከተፈጠረ በኋላ ማህፀን ላይ በማስቀመጥ ልጅ ብዙዎቹ ያገኛሉ ማለት ነው። ስለዚህ በአጭሩ ስለ ፋሎፒያን ቲዩብ መዘጋት ወይም ፋሎፒያን ቲዩብ ብሎኬት ይሄን ይመስላል። ላይክ ሼር ማድረጋችሁን አትርሱ። በጣም ብዙ ወንዶችና ሴቶች በተለይ ወጣቶች በማስተርቤሽን ሱስ ወይም ደግሞ ግለ ወሲብ በምንለው ወይም ሴጋ በምንለው ሱስ በአሁኑ ሰዓት ላይ በጣም ብዙዎቹ ተይዘዋል ማለት ነው። እንግዲህ ብዙ ወንዶች 97% ያህል ወንዶች የሆነ ሰዓት ላይ ግለ ወሲብ እንደሚፈጽሙ ከዚህ በቀደም በሰራሁት ቪዲዮ ገልጬላችኋለሁ። ነገር ግን የተወሰኑት ላይ ወደ ሱስነት ደረጃ ይደርስባቸዋል ማለት ነው። ሱስ ምንድነው የሚለውን ገብታችሁ ቼክ አድርጉ። ወደ ሱስነት ደረጃ ከደረሰ የግለ ወሲብ ወይም ደግሞ የማስተርቤሽን ወይም ደግሞ ራስን በራስ ማርካት
ሱስነት ደረጃ ለገባችሁ ሰዎች እነዚህን 6 ቴክኒኮች ብትጠቀሙ በጣም ይረዳችኋል ከሱሳችሁ ለመውጣት። ይሄንን ቪዲዮ ለብዙ ሰው ሼር አድርጉለት ማለት ነው። የመጀመሪያውና ዋነኛው የፖርኖግራፊ ምንጮቹ በሙሉ ማስወገድ ነው። ስማርት ስልካችሁ ከሆነ እዛ ላይ የፖርኖግራፊ ብሎክ የሚያደርጉ አፕሊኬሽኖች አሉ፣ እሱን መጫን ወይም ደግሞ ያንን ማድረጋችሁ ሌላ ሚንስ የምትፈጥሩለት ከሆነ ለ3 ወር ቢያንስ ስልካችሁን ኤርገንዶ የምንለው ይሄ ባለበተን ስልክ ስማርት ያልሆነ ስልክ መያዝ፣ ኮምፒውተራችሁ ላይ አፕሊኬሽን መጫን። እንደዚሁ ለብቻችሁ ስትሆኑ ትዝ ስለሚላችሁ በተቻላችሁ መጠን ሶሻላይዝ ማድረግ። ስለዚህ የፖርኖግራፊ ወይም ደግሞ ትሪገር የሚያደርጓችሁን እነዚህን ነገሮች ምንጭ ማስወገድ። ምክንያቱም ብዙ ሰው ሴጋ ሲያደርግ ወይም ደግሞ ግለ ወሲብ ሲፈጽም ወይ ፖርኖግራፊ ቪዲዮ እያየ ነው ወይ ደግሞ ኢማጂን እያረገ ነው። ወይ ከሌላ ሴት ሊሆን ይችላል ወይ ፖርኖግራፊ ላይ ካየው ሰው ሊሆን ይችላል። ስለዚህ እነዚህን ነገሮች ምንጫቸውን አንደኛው ፕራክቲካል የሆነ ነገር ይሄ ነው ማለት ነው። ይሄንን እንግዲህ ፈቃደኛ ለማቆም የወሰነ ሰው ይሄንን ማጥፋት አለበት። መጀመሪያ የሚያነቃቃውን ነገር መጀመሪያ ከት ወይም ማቆም አለበት ማለት ነው። አንደኛው ስቴፕ ይሄ ነው ማለት ነው። ሁለተኛው ሱስ ደረጃ የደረሰባቸው ማለት እሱን ካላደረጉ እንቅልፍ ማይተኙ፣ ስራቸው ላይ ጫና የሚያደርስባቸው፣ እንደገና ደግሞ ጸባያቸው በጣም ተቀይሮ ስራቸውን ከሰውም ጋር መግባባት እስኪያቅታቸው ደረጃ የሚያደርሳቸው ሰዎች አሉ። እንደዚህ ከሆነ ፕሮፌሽናል ሄልፕ ማግኘት ነው ወይም ደግሞ የጤና ባለሙያ ጋር ቀርቦ እገዛ ማድረግ፣ መድኃኒትም ድረስ ሊያስፈልግ ይችላል። እስከዛ ድረስ መሄድ ያስፈልጋል። የጤና ባለሙያ እገዛ ማድረግ ይችላሉ ማለት ነው። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎች ሐኪሞች ጋር ቀርቦ መታከም ይችላል ማለት ነው። በሶስተኛ ደረጃ ሚስጥር ያለ ማድረግ ነው። ሚስጥር ካደረግነው ነገሩ ይቀጥላል ማለት ነው። ሚስጥር ያለ ማድረግ ቢያንስ ለሆነ ሰው ሊረዳን ለሚችል ሰው መንገር ነው። በትዳር ላይ ያላችሁ ለትዳር አጋራችሁ ለሚስታችሁ በግልጽ በማዋየት ከዚህ እንድትወጡ ልትረዳችሁ ትችላለች። ሌላም ደግሞ ስፒሪቹዋል ሊደርስ የምንላቸው የሃይማኖት አባቶች ሊሆኑ ይችላሉ። ሌላ የምትተማመኑበት ሊረዳችሁ የሚችል ምስጢራችሁን ልታጋሩት የምትችሉት ሰው ሊረዳችሁ ይችላል። ምክንያቱም ይሄ ነገር ትዝ ባላችሁ ቁጥር እሱ ጋር ትደውላላችሁ፣ ለሱ ትነግራላችሁ፣ ከዛ ስሜታችሁም ይቀንሳል። ከዚህ ነገር ላይ ልትወጡ ይረዳችኋል ማለት ነው። ስለዚህ ምስጢርነቱን መተው ነው በሶስተኛ ደረጃ ማለት ነው። በአራተኛ ደረጃ ቀላሉ ሜተድ አእምሮን ማስተማር ነው። ፖርኖግራፊ ያው አእምሮን እናስተምረዋለን ነው። ፖርኖግራፊ እያየን ግለ ወሲብ ከጭንቀት ጋር ከብቸኝነት ጋር ከዲፕሬሽን ጋር እያያያዝነው ስለሆነ የምንለው ያንን በተቃራኒው ማድረግ። ያንን ቀላል ለማድረግ ቀላሉ መንገድ የብር ላስቲክ እጅ ላይ ጠምጥሞ እሱን ትዝ ባለ ቁጥር በደንብ ለጥጦ እስኪያሳምም ድረስ እጅ ላይ መምታት ነው ማለት ነው። እንደዛ በሚሆን ጊዜ የማስተርቤሽንም ሆነ የፖርኖግራፊው እንደዛ በምናደርግበት ጊዜ ማስተርቤሽንም ሆነ ፖርኖግራፊውን ለማየት ስናስብ በምናደርግበት ጊዜ አእምሯችን ከፔን ጋር ያያይዘዋል። ይሄ ፓቭሎቪያን ቴክኒክ ነው፣ አእምሯችንን ከፔን ጋር። ስለዚህ ፖርኖግራፊ ማሰብ ማለት ፔን ማለት ነው የሚለውን ስለሚለምድ ያንን እየተወተው ይሄዳል ማለት ነው። አንድ ለማቆም የሚረዳን ነገር ረበር ባንድ ወይም ደግሞ የብር ላስቲክ በእጅ አድርጎ ትዝ ባለን ቁጥር ራሳችንን መምታት ማለት ነው። ከዛ ውጪ በአምስተኛ ደረጃ ለምንድን ነው ፖርኖግራፊ እያዩ ወይም ደግሞ ሳናይም በኢማጂኔሽንም ወይም በሌላም ለምንድን ነው የምንለውን ቼክ ማድረግ ነው። ብዙ ጊዜ ድብርት፣ ጭንቀት፣ ከፍተኛ ድካም፣ ብቸኝነት ሲሰማ ነው ይሄን ነገር ብዙ ሰው የሚያደርገው። ብዙዎቹ እንዳውም 12ኛ ክፍል ፈተና ሲወድቁ የሆነ ጭንቀት ሲደርስባቸው ምናምን የሚጀምሩ ናቸው። ወይ ከብሬክአፕ በኋላ ወይ ደግሞ ከባለቤታቸው ከሚስቶቻቸው ሲለያዩ በተለያዩ ነገሮች ናቸው። ስለዚህ ኢሞሽናል ኮምፖነንት አለው ወይም ደግሞ ሳይኮሎጂካል ነገር አለው የመጣበት ማለት ነው። ያንን ማስተር ማድረግ ነው። ያንን ማስተር ለማድረግ የተለያዩ የዩቲዩብ ቪዲዮዎችን ማየት፣ የተለያዩ መጽሐፍትን ማንበብ። ኢሞሽናል ፊትነስ የሚባል መጽሐፍ አለ፣ እሱ ቆንጆ ነው። ቪዲዮዎች ላይ ታገኛላችሁ። ኢሞሽናል ኢንተለጀንስ፣ ይሄንን ለማዳበር መሞከር ነው። ይሄ በትምህርት ራስን ደጋግሞ በማሰልጠን እነዚህ የሚመጡ ኢሞሽኖችን፣ ብቸኝነትን ወደ ፖርኖግራፊም ሆነ ወደ ማስተርቤሽን የሚያመሩ ነገሮችን ማስተር ለማድረግ ወይም ለመቆጣጠር ይረዳናል ማለት ነው። ስለዚህ እሱን መቆጣጠር ወይም ደግሞ ኢሞሽናችንን ለመቆጣጠር የሚረዱ ቴክኒኮችን መከተል ነው ማለት ነው። እሱ ወደዛ ስለሚመራ
በመጨረሻም ለዚህ ነገር ኮንሲኩዌንስ ማበጀት። ለምሳሌ አንድ ሰው በአንድ ጊዜ ሊያቆም ይችላል፣ ወይ ደግሞ እየቀነሰ ሊያቆም ይችላል። በሚያደርግበት ጊዜ ዲፊካልት ነገር ማድረግ ያስፈልጋል። ለምሳሌ ምንም ስፖርት ለማይሰራ ሰው 100 ፑሻፕ፣ በቃ ይሄ ነገር ካደረክ 100 ፑሻፕ ፔንፉል እስኪሆን ድረስ መስራት። ለሚሰሩ ሰዎች 500ም ድረስ ይይሉ። ወይም ደግሞ 2 ኪሎ ሜትር 3 ኪሎ ሜትር መሮጥ። ይሄንን ነገር ኮንሲኩዌንሱን እያሰቡ አሁን ሬዲ ነኝ ወይ ያን ለማድረግ፣ ከዚህ ሰዓት ካደረኩ ከዚህ ሰዓት በኋላ እሮጣለሁ፣ ከዚህ ሰዓት በኋላ ይሄን አደርጋለሁ ብሎ ዲፊካልት ነገር ለማድረግ፣ ነገር ግን ጤናማ የሆነ ነገር መሆን አለበት። ያንን ነገር ኮንሲኩዌንስ ማበጀት። በእነዚህ በ6 ቴክኒኮች ብዙ ሰዎች ከፖርኖግራፊ መውጣት ይችላሉ ማለት ነው። በተለይ ከላይ የዘረዘርኩላችሁ የመጀመሪያዎቹ 5ቶቹ በደንብ ይረዳሉ ማለት ነው።